بسم الله، اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. በመጨረሻው ዘመን ታላላቅ ጦርነቶችና በምድር ላይ ከባድ ግጭቶች ይኖራሉ። ጦርነቶቹም ሃይማኖታዊ መልክ ይኖራቸዋል። በሙስሊሞችና በሮማውያን መካከል ስምምነት ይኖራል። ሮማውያንም በዚያን ጊዜ በምድር ላይ በብዛት የሚኖሩ ህዝቦች ይሆናሉ። ዛሬም ቢሆን በምድር ላይ በብዛት እነሱ ናቸው። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ተቁሙ ሰዓቱ ወሩሙ አክተሩ ናስ። ከጀርባቸው ያለውን ጠላት ለመዋጋት በሙስሊሞችና በሮማውያን መካከል ስምምነት ይደረጋል። አሁን እዚህ ጋር ጥያቄው፣ ይህ ጠላት ማን ነው? ነቢዩ ዓለይሂ ሰላቱ ወሰላም ሁል ጊዜ ፈተናዎች ከምስራቅ እንደሚመጡ ይገልጹ ነበር። የትኛው ጠላት እንደሆነ አላህ ያውቃል። ቻይና፣ ሩሲያ አናውቅም፣ አላህ ነው የሚያውቅ። የቅርብም ሆነ የሩቅ ጠላት ብቻ ሙስሊሞች ከሮማውያን ጋር በመሆን ይዋጉታል። ሙስሊሞችና ሮማውያንም በዚያ ጠላት ላይ ድል ይቀዳጃሉ። ልብ በሉ፣ እዚህ ላይ ትልቁ ምልክት ይጀምራል። መቁጠሪያው ወይም ተስቢሓው እንደተበጠሰና ክቦቹ ፍሬዎች እንደሚረግፉ ሁሉ የቂያማ ታላላቅ ምልክቶች መታየት ይጀምራሉ። ከድሉ በኋላ ሮማውያን ሙስሊሞችን ይከዳሉ። እንደተለመደው ቃል ኪዳናቸውን ያፈርሳሉ። ሙስሊሞችንም መዋጋት ይጀምራሉ። ታላቁም ጦርነት ይነሳል። ነገር ግን በዚህ ጊዜ የምእመናን ክብርና በጌታቸው ላይ ያላቸው እምነት ድል እንዲያደርጉ ያደርጋቸዋል። የምእመናን ሰራዊት ወደፊት ይገሰግሳል። ታላላቅ ጦርነቶችም ይካሄዳሉ። በእነዚህ ጦርነቶች መካከል ከነቢዩ ዓለይሂ ሰላቱ ወሰላም ቤተሰብ ወይም አህሉል በይት የሆነ አንድ ሰው ይወጣል። ስሙ የነቢዩን ዓለይሂ ሰላቱ ወሰላም ስም፣ የአባቱም ስም የነቢዩን ዓለይሂ ሰላቱ ወሰላም አባት ስም ይመስላል። ሙሐመድ ኢብኑ ዓብድላህ ከሐሰን ከፋጢማ ከዓሊይ ዝርያ ከሐሰን ኢብኑ ዓሊ ልጆች ከፋጢማ ልጆች የሆነ ሰው ነው። ከተከበሩ ቤተሰቦች የወጣ ሰው። ምድር በግፍና በበደል ከተሞላች በኋላ አላህ እንዲመጣ ያደርገዋል። ሰዎች በካዕባ አጠገብ በሩክንና በመቃም መካከል ቃል ኪዳን ወይም በይዓ እንዲገቡለት ሰዎች ይጎርፋሉ። ምእመናንም በአላህ መንገድ ለመታገልና ይህንን ሃይማኖት ለመርዳት ቃል ኪዳን ይገቡለታል። ታዲያ ይህ መህድይ ተብሎ የሚጠራው ሰው በመጨረሻው ዘመን ከተላላቅ ጦርነቶች፣ ፈተናዎችና ግጭቶች በኋላ መውጣቱን ተከትሎ ምን ይከሰታል? እሱን አብረን የምናየው ይሆናል በኢዝንላህ። ብዙዎች እኔ መህድይ ነኝ ይላሉ። እንደዚያ እያሉ ወጡ፣ ወደፊትም ይወጣሉ። በየዘመኑ አንድ ሰው ብቅ እያለ እኔ መህድይ ነኝ ይላል። ታዲያ መህድይ ሲወጣ እውነተኛው ቃል የተገባለት መህድይ መሆኑን እንዴት እናውቃለን? ሰዎች ቃል ኪዳን ሲገቡለት ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ ከመላው ዓለም ህዝቦች በብዛት ይመጡለታል። በአላህ መንገድ ለመታገልና እስልምናን ለመርዳት ቃል ኪዳን ይገቡለታል። ነገር ግን ይህንን መህድይን ለመዋጋት ከሰሜን ወደ መካ አንድ ጦር ይላካል። አላህም ስብሓንሁ ወተዓላ ይህንን ጦር ከመጀመሪያው እስከ መጨረሻው መሬት እንዲውጠው ያደርጋል። ተገዶ የመጣውም ጭምር አብሮ ይዋጣል። ሰሒሕ በሆነው ሐዲስ ወዓላ ንያትህም ዩብዓሱን ተብሏል። ይህ ማለት እንደየ ንያቸው ይቀሰቀሳሉ። ይህንን ሰው ሊዋጋ የመጣው ጦር መሬት መዋጡን ከሰማህ እሱ ትክክለኛው ማህዲ መሆኑን ሙሉ በሙሉ እርግጠኛ ሁን። በአላህ መንገድ ጦርነት ይጀመራል። ድንበሮች ይሰበራሉ። ልዩነቶች ይወገዳሉ። አንድ ህዝብ፣ አንድ አካል ይሆናሉ። የሙስሊሙ ኡማ አንድ አካል ይሆናል። ሙስሊሞችና ከሃዲዎች ወይም ካፊሮች በሁለት ጎራ ብቻ ይከፈላሉ። ሶስተኛ የሚባል ወገን አይኖርም። በምእመናን መካከል የሚደበቅም ሙናፊቅ አይኖርም። አሁን ከሮማውያን ጋር ጦርነት ይጀምራል። ከዚያም ወደ ቁስጣንጢንያ ወይም ቱርክ ያመራሉ።
የእስልምና ጦር ገብቶ ቁስጣንጢንያን ይከፍታታል ወይም ይቆጣጠራል። በመቀጠል ወደ አውሮፓ በማምራት ሮሚያ ወደምትባል ከተማ ይደርሳል። ተመልከቱ እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም በዚህ ስምና ቃል ጠርተዋታል። ሮሚያ፣ ይህ ማለት ሮም ማለት ነው። በመዲና እያሉ ያለ ጦርነት እንደምትከፈት ቃል ገብተውላቸዋል። የክርስቲያኖች ከተማ የሆነችው ዋና ከተማቸው በመጨረሻው ዘመን ትከፈታለች። ሙስሊሞች አውሮፓ ደርሰው መካከለኛው አውሮፓ ሲገቡ አንድ አዋጅ ነጋሪ ጮኻል። ሸይጣን በሰው አምሳል ተመስሎ ደጃል እንደወጣ ይነግራቸዋል። ሙጃሂዶቹ ሚስቶቻቸውንና ልጆቻቸውን በቤታቸው ትተው ነው የመጡት። እንግዲህ ደጃል ደግሞ ቀላል ነገር አይደለም። በምድር ላይ ከሚያልፉ ፈተናዎች ሁሉ የከፋው ታላቅ ፈተና ነው። አላህ ይጠብቀን። በዚህ ጊዜ ጉዞአቸውን ያቆማሉ። እርግጥ ነው በዚያን ጊዜ ደጃል አልወጣም ነበር። ነገር ግን ሸይጣን ኢስላማዊ ግስጋሴዎችን ወይም ፍቱሓትን ለመቃወም ብሎ ጮኸ። በዚያ ዘመን በዚያ አካባቢ ያለው መሪ ዜናውን እንዲያረጋግጡ 10 ፈረሰኞችን ይልካል። ነቢዩ ዓለይሂ ሰላቱ ወሰላም ደጃል መውጣት አለመውጣቱን ለማረጋገጥ ወደ ጀዚራ ስለሚመለሱት 10 ሰዎች ሲናገሩ ስሞቻቸውን፣ የአባቶቻቸውን ስሞችና የፈረሶቻቸውን ቀለሞች አውቃለሁ። እነሱ በዚያን ጊዜ በምድር ላይ ካሉ ምርጥ ፈረሰኞች ናቸው ብለዋል። አላሁ አክበር። አላህ ከነሱ ያድርገን። እያንዳንዱ ሰው ከነሱ መሆንን ይመኛል ወላሂ። ከዚያም ደጃል እውንም ይወጣል። አሁን ሁሉም ሰው የት ይሄዳል? ወደ ቤተሰቡ ይሄዳል፣ ሚስቱንና ልጆቹን ለመጠበቅ። ምክንያቱም አሁን ደጃል መጥቷል። ከእርሱ የበለጠ ታላቅ ፈተና በምድር ላይ የለም። ለመሆኑ ማን ሊጋፈጠው ይችላል? በምድር ላይ 40 ቀናት ይቆያል። በመጀመሪያው ነቢይ ነኝ ይላል። ከዚያም አምላክና ጌታ ነኝ ብሎ ይሞግታል። በኢራቅና በሶሪያ መካከል ካለ ስፍራ ይመጣል። እሱ ቀድሞውን ወጥቶ የሆነ ቦታ ተደብቆ ነበር። በአንዳንድ አገራት ውስጥ ይኖር ነበር። ከሱ ጋር የአስባሃን በአሁኗ ሰዓት በኢራን የምትገኝ ቦታ ማለት ነው አይሁዶች ይወጣሉ። 70,000 አይሁዶች አብረውት በመሆን ይዋጋሉ። ምድርን ሁሉ በ40 ቀናት ውስጥ ያዳርሳል። መካና መዲና ሲቀር ያልረገጣት ምድር አትኖርም። ወደ ሁለቱም ከተሞች መግባት አይችልም። ምክንያቱም በመላእክቶች የተጠበቁ ከተሞች ናቸውና። የመጀመሪያው ቀኑ እንደ 1 ዓመት፣ ሁለተኛው ቀኑ እንደ 1 ወር፣ ሶስተኛው ቀኑ እንደ 1 ሳምንት፣ የተቀሩት ቀናት ደግሞ እንደ ቀኖቻችን ይሆናሉ። ታላቅ ፈተና ነው ወላሂ። ሁሉም ሰው እቤቱ ውስጥ ሆኖ ለቤተሰቡና ለልጆቹ ይፈራል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ በአንድ ቦታ እንዳለ የሰማ ሰው ከእርሱ ይራቅ፣ ወጥቶ ወደ ሌላ ቦታ ይሂድ፣ አይጋፈጠው ብለዋል። ነገር ግን ካጋጠመ በአላህ ስብሓንሁ ወተዓላ ተጠበቅ እና የሱረቱል ካህፍን የመጀመሪያ አንቀጾች አንብብበት። ልጆቻችሁን አስጠኗቸው አደራ። ሱረቱል ካህፍን ለልጆቻችሁ አስተምሩ። እርሱ አንድ አይና ወይም አንድ አይኑ የጠፋና አስፈሪ መልክ ያለው መሆኑ እውነት ቢሆንም እንዲሁም ማንም ጤነኛ ሰው እጌታው ነው ብሎ ማሰቡ የማይመስል ቢሆንም አላህ ስብሓንሁ ወተዓላ በሰጠው የፈተና ችሎታ ግን ሰማይን ሲያዛት ዝናብ ታዘንባለች፣ መሬትን ሲያዛት ታበቅላለች። እንዲያውም አንዳንዴ የሞተን ሰው ያዛል፣ ከመቃብሩም ይወጣል። ሰዎች በሱ ካላመኑ እሳት ውስጥ ያስገባቸዋል። ሰዎች እሳት ይመስላቸዋል እንጂ ጀነት ነች። ያመነበት ደግሞ ጀነት ያስገባዋል። ጀነት በዓይናቸው ያዩታል። ሰዎች ጀነት ይመስላቸዋል እንጂ እርሷ እሳት ነች። ታላቅ ፈተና ወላሂ። አላህ ይጠብቀን። አደገኛ ነገር ነው ወላሂ። ሰው በቀላሉ ሊጋፈጠው አይችልም። ዋናው መፍትሄ ከእርሱ መሸሽ ነው። እፊት ለፊት ካጋጠመህ ግን ቁርአንን ወይም ሱረቱል ካህፍን አንብብበት። ሙናፊቅ ሆነህ ወደ መዲና ወይም መካ ሄጄ እደበቃለሁ ብትል ወላሂ እዚያ ውስጥ ሙናፊቅ ካለ መሬት ተንቀጥቅጣ ነው የምታስወጣው። ይህ ደጃል ምድርን ሁሉ ይዞራል። ወደ መዲና ሲመጣ
መላእክት በሰይፍ ይከለክሉታል። ከሩቅ ሆኖ የተከበረውን የነቢዩን ዓለይሂ ሰላቱ ወሰላም መስጂድ ያየዋል። አንድ ጥያቄ ልጠይቃችሁ። ከመዲና ውጭ ሆኖ የነቢዩ ዓለይሂ ሰላቱ ወሰላም መስጂድ በርቀት እንዴት ሊታይ ይችላል? ከታየም በጣም ትናንሽ ቤቶች መስሎ ነው ሊታይ የሚችለው። ታዲያ ደጃል ከመዲና ውጭ ሆኖ እንዴት ያየዋል? ነገር ግን በዛን ጊዜ በጉልህ ይታያል። ደጃል ምን ይላል? ይህ ነጩ ቤተ መንግሥት ወይም ነጩ ሕንፃ ይላል። ደጃል በሚያየው በተመሳሳይ ሁኔታ ላይ እንደሆነ በእርግጠኝነት መናገር አንችልም። አንድ አማኝ ሰው ይወጣለትና ለሁለት ይከፍለዋል፣ ከዚያም ይመልሰዋል። ታሪኩ ረዥም ነው። ደጃል ምድርን ሲያዳርስ ሰዎች ምን ማድረግ እንዳለባቸው ግራ ይጋባሉ። መህዲ ከምእመናንና ከሙጃሂዶች ጋር የት ይሰበሰባሉ? በዲመሽቅ ወይም ደማስቆ። ለምን ደማስቆ እንላለን? ደማስቆ ዳግም ወደ እስልምና ወደ ተውሂድ ባንዲራ ትመለሳለች። መህዲ ጀግኖች ምእመናንን በደማስቆ ይሰበስባል። ደማስቆ ማለት የሶሪያ ዋና ከተማ ነች። ነቢዩ ዓለይሂ ሰላቱ ወሰላም በደማስቆ ምስራቃዊ መስጊድ ብለዋል። ማለትም በአንድ የተወሰነ መስጂድ፣ ምናልባትም ኡመዊ መስጂድ ሊሆን ይችላል፣ አላህ ያውቃል። ከአይሁዶችና ከደጃል ጋር ለሚደረገው ጦርነት ዝግጅት ለማድረግ ሙስሊሞችን እዚያ ይሰበስባል። ምን እናድርግ? ደጃል የት ሄደ? ወደ ፍልስጤን ሄደ። እዚያ ከአይሁዶች ጋር ተሰበሰበ። መቃብራቸው እዚያ ነው። እዚያ ይሰበሰባሉ። ሁሉም ነገር የተዘጋጀ ይመስል በድንገት የሱብሒን ወይም የንጋት ሰላት ለመስገድ ወደዚህ መስጊድ እየሄዱ ሳለ ተክቢራ ወይም አላሁ አክበር ይገነፍላል። አላሁ አክበር፣ አላሁ አክበር። ሰዎች በመስጊድ ውስጥ ከመስጊድ ውጭም አላህን ያወድሳሉ። በመንገድ ላይ ያሉት እርዳታ መጣላችሁ፣ እርዳታ መጣላችሁ፣ ጃአኩሙል ገውዝ፣ ጃአኩሙል ገውዝ እያሉ ይጮኻሉ። ምን ተፈጠረ? ዒሳ ኢብኑ መርየም ወረደ። አላሁ አክበር ወረደ። ምክንያቱም እሱ አልሞተም። አላህ ስብሓንሁ ወተዓላ ወደ እርሱ አንስቶታል። በመጨረሻው ዘመን ይወርዳል። የዒሳ ኢብኑ መርየም ሚና ይህ ነው። ጊዜው አሁን ነው። ዓለይሂ ሰላም በሁለት መላእክት ክንፎች ላይ ሆኖ ከራሱ ላይ ውሃ ጠብ እያለ ይወርዳል። ያ አላህ በመስጂድ ውስጥ ይወርዳል። ሰዎቹም ለሱብሒ ሰላት ሰልፍ ይዘው ቆመዋል። መህዲ ዒሳ ኢብኑ መርየም እንዲያሰግድ ወደ ኋላ ያፈገፍጋል። ዒሳ ግን አይሆንም ይላል። ለዚህች ኡማ ክብር ሲባል መህዲ እንዲያሰግድ ያደርጋል። ከሰላት በኋላ ይነሳሉ። የትኛውን ሰላት? የሱብሒን ሰላት። ምክንያቱም ማንኛውም ሰው አይሰግደውም። የሚሰግዱት እውነተኛ አማኞች ብቻ ናቸው። ከሰላት በኋላ ሰዎች ለታላቁ ጦርነት ዝግጅት ይጀምራሉ። ማን ይመራቸዋል? ዒሳ ኢብኑ መርየም። ከየት ወዴት ነው የሚሄዱት? ከደማስቆ ወደ ፍልስጤም ነፃ ሊያወጧት፣ ሊከፍቷት። አሁን ነፃ ላናወጣት እንችላለን። ምናልባት ነፃ ትወጣና ትመለሳለች፣ ደግሞ ነፃ ትወጣና ትመለሳለች። እውቀቱ አላህ ዘንድ ነው። ዒሳ ኢብኑ መርየም ከሙስሊሙ ጦር ጋር ይሄዳል። ደጃልም ከአይሁዶች ጋር ይሆናል። ደጃል ዒሳ ኢብኑ መርየምን ሲያየው መቅለጥ ይጀምራል። ደጃል ይቀልጣል፣ ይሟሟል። እንግዲህ ይህ ለዒሳ የተሰጠ ተአምር ነው። ነገር ግን አላህ ስብሓንሁ ወተዓላ ዒሳ ኢብኑ መርየምን በደጃል ላይ ሥልጣን ይሰጠዋል። በጦሩ ወግቶ ይገለዋል። አማኞች ተክቢራ ያደርጋሉ። አይሁዶችም ከኋላው ይሸሻሉ። ከድንጋይና ከዛፍ ጀርባ ይደበቃሉ። ከድንጋይ ጀርባ ሲደበቁ ድንጋዩ ይናገራል። አንተ ሙስሊም፣ ከጀርባዬ አይሁዳዊ አለ፣ መተህ ግደለው ይላል። ምድር በአይሁዶች ጩኸት ትሞላለች። ድንጋዮችና ዛፎች ከነዚያ እርጉማን ሰለቹ። በዚህ ጊዜ መናገር ይጀምራሉ። አንተ ሙስሊም ናና፣ ከጀርባዬ ያለውን አይሁዳዊ ግደለው። የምእመናን ሰራዊት ይገላቸዋል። ሙስሊሞችም ድል ያደርጋሉ። አማኞችም በዚያን ዘመን ይደሰታሉ። ዒሳ ኢብኑ መርየም ለ7 ዓመታት ይቀመጣል። ነገር ግን ከድሉ በኋላ አሳዛኝ ዜና ይመጣል። ዒሳ ሆይ
ባሮቼን ሰብስብና አሁን በፍጥነት ወደ ተራራ አውጣቸው። እነዚህን ሙጃሂዶች ወደ ተራራ እንዲወጡ አደረጋቸው። ለምን ጌታዬ? ወዴት እንሄድ? ምን ተፈጠረ? ይላሉ። አላህም እንዲህ ይላል፣ እኔ ማንም ሊዋጋቸው የማይችል አዳዲስ ባሮችን ወይም ፍጥረታትን አውጥቻለሁ። አንተም ሆነ ሰራዊትህ አትችሏቸውም። እነማን ናቸው? ያእጁጅና ማእጁጅ በምድር ላይ እንደ ማዕበል ይጓዛሉ። ያእጁጅና ማእጁጅ በተለቀቁ ጊዜ እነርሱም ከየኮረብታው ሁሉ ሲወርዱ በተራሮች መካከል፣ በሸለቆዎች መካከል፣ በዛፎች መካከል፣ በህንፃዎች መካከል ከየቦታው ይወጣሉ። እነርሱም ከየኮረብታው ሁሉ ሲወርዱ እውነተኛውም ቀጠሮ በተቃረበ ጊዜ የእነዚያ የካዱትም ሰዎች አይኖች በድንጋጤ ፍጥጥ ብለው ሲቀሩ እንዲህ ይላሉ፣ ወየውልን፣ ከዚህ ነገር በርግጥ በዝንጋቴ ውስጥ ነበርን። ያእጁጅና ማእጁጅ በምድር ላይ መጓዝ ይጀምራሉ። ደረቅንም እርጥብንም አረንጓዴንም አይተውም። እንዲያውም ሙሉ ሐይቅ ላይ ያልፋሉ። አንድ ጠብታ ውሃ እንኳን አያስቀሩበትም። በምድር ላይ ሁሉ የሚያበላሹ ህዝቦች ናቸው። ያእጁጅና ማእጁጅ በምድር ላይ አጥፊዎች ናቸው። በምድር ላይ ምን እየሆነ ነው? የጦር መሳሪያዎቹ የት ሄዱ? ሰራዊቱስ የት ደረሰ ብላችሁ ትጠይቁኝ ይሆናል። ወገኖቼ፣ ሁሉም ነገር ተቀይሯል። የዓለማችን ህጎች ሁሉ ተናግተዋል። ዒሳ ከወታደሮቹና ከምእመናን ጋር በተራራ ላይ ሆነው አላህን ይለምናሉ። ምግብ አለቀ፣ ስንቅ ተሟጠጠ። እነርሱም ተቀምጠው አላህን ስብሓንሁ ወተዓላ ይለምናሉ። ከዚያም በመጨረሻው ቀን ዒሳ ኢብኑ መርየም ዓለይሂ ሰላም ወደ ታች ወርዶ ዜናውን የሚያመጣልን ማን ነው ይላል። ሁሉም ፈርተዋል። ከእነርሱ መካከል ምርጥ የሆነው አንድ ሰው ይወጣል። ወደ ታች ሲወርድ አላህ ስብሓንሁ ወተዓላ በያእጁጅና ማእጁጅ ላይ ቅጣቱን እንደላከባቸው ያረጋግጣል። ምድርን ሞልተዋታል እኮ። ከዙልቀርነይን ዘመን ጀምሮ ሲበዙ ኖሮ በዒሳ ዓለይሂ ሰላም ዘመን ይወጣሉ፣ ምድርንም ይሞሏታል። አላህም ትናንሽ ትሎችን ይልክባቸዋል። በአፍንጮቻቸውና በጆሮዎቻቸው ገብተው ሁሉንም በአንድ ጊዜ እንደ አንድ ነፍስ ይገሏቸዋል። ወርዶ ሲያይ ያእጁጅና ማእጁጅ በሙሉ ሞተው ወድቀዋል። ወደ ዒሳ ኢብኑ መርየም ዓለይሂ ሰላም ሄዶ ያበስረዋል። የምእመናን ሰራዊትም ይወርዳል። አላሁ አክበር። እዚህ ላይ ሌላ ደስታና አዲስ ድል ይጀምራል። ነገር ግን ምድር ገምታለች። መጥፎ ሽታና ሬሳ ምድርንና በውስጡ ያለውን አበላሽቷል። ዒሳ ዓለይሂ ሰላምና ምእመናን አላህ ስብሓንሁ ወተዓላ ምድርን ከያእጁጅና ማእጁጅ መጥፎ ሽታ እንዲያጸዳት ይለምናሉ። ከዚያም አዕዋፋት መጥተው ሬሳቸውን ተሸክመው ሩቅ ይጥሉታል። ዝናብም ወርዶ ምድርን ያጥባታል። ዒሳ ዓለይሂ ሰላም በእስልምና በሙሐመድ ዓለይሂ ሰላቱ ወሰላም ሸሪዓ መፍረድ ይጀምራል። አሳማን ይገላል፣ መስቀልን ይሰብራል፣ መልካም ነገርም ይስፋፋል። ከሮማውያን ወይም ከክርስቲያኖች ብዙዎቹ ይሰልማሉ። ምክንያቱም አምላክና የአምላክ ልጅ አድርገው ያስቡት የነበረው ዒሳ ኢብኑ መርየም ዓለይሂ ሰላም ነቢይ መሆኑ ተረጋግጦ ተመልሷልና መልካምነት ይስፋፋል። ዒሳ ዓለይሂ ሰላም ለ7 ዓመታት ከቆየ በኋላ ይሞታል። በአንዳንድ ዘገባም 40 የሚሉም አሉ። አላህ ነው የሚያውቀው። ከዚያም ከጥቂት ዘመን በኋላ ሰዎች ዳግም ወደ ጥመት ይመለሳሉ። አጂብ! ክህደትም እንደገና ይስፋፋል። በመጨረሻም አንዲት እንስሳ አዳባ ትወጣለች። በድንገት ሰዎች እንስሳ ወጣች እያሉ ያወራሉ። ከመካ አቅራቢያ ወይም በመካ ውስጥ እንደምትወጣም ይነገራል። አላህ ስብሓንሁ ወተዓላ የምትናገርን እንስሳ ይልካል። ምክንያቱም በመጨረሻው ዘመን ምልክቶች የዓለማችን ህጎችና ስርዓቶች ይናጋሉና። እንስሳዋ እንደ ሰው ትናገራለች። ሰዎች ሲያዩዋት ይፈራሉ። ለዚህኛው አንተ ካፊር ነህ፣ ለዚያኛው አንተ አማኝ ነህ ትላለች። አንተ ከጀነት ሰዎች ነህ፣ አንተ ከእሳት ሰዎች ነህ ትላለች። አላህ ይጠብቀን። ከምድርም እንስሳን አውጥተንላቸዋል። ሰዎቹ በአንቀጾቻችን የሚያረጋግጡ መሆናቸውን ትነግራቸዋለች።
ይላል አላህ ሱብሓነሁ ወተዓላ። ዓለም መናጋት ሲጀምር ጢስ ወይም ዱኻን ይወጣል። በሰማይ ላይ የሚታይና ሰዎችን ሁሉ የሚያሰቃይ ታላቅ ጢስ ወይም ዱኻን ይወጣል፣ ሰዎችን ያፍናል። አላህ ምን ይላል? ሰማይም ግልጽን ጢስ የምታመጣበትን ቀን ጠብቅ፣ ሰዎችን የምትሸፍን ጢስ፣ ይህ አሳማሚ ቅጣት ነው። ሱብሓነላህ። ጸያፍ ድርጊቶች፣ ወንጀሎችና ፈተናዎች በምድር ላይ ይበዛሉ። 3 የመሬት መዋጦች ወይም ኹሱፍ እስኪከሰቱ ድረስ። ዛሬ በምድር ላይ እየታዩ ያሉትን መሬት መዋጦች አይታችኋል? ይህ ምንም አይደለም። በምስራቅ ታላቅ መዋጥ፣ በምዕራብ ታላቅ መዋጥ እና በአረብ ገዳ ታላቅ መዋጥ ይከሰታል። ምድር መጥፋቷን ታስታውቃለች። ምልክቶችና ፈተናዎች ይወጣሉ። ብዙ ሰዎች ምን ማድረግ እንዳለባቸው አያውቁም። የአማኞች እምነት ይጨምራል፣ የጠማሞችም ጥመት ይጨምራል። አንዲት ምልክት እስክትመጣ ድረስ እርሷ ከወጣች የንስሐ ወይም የተውበት በር ሁሉ ይዘጋል። አላህ ይጠብቀን። አላህ ከዚያ በኋላ የማንንም ንስሐ አይቀበልም። ምንም ቢፈጠር በድንገት ሰዎች ከእንቅልፋቸው ሲነቁ ፀሐይ ከምስራቅ ሳይሆን ከምዕራብ ትወጣለች። ሕይወት ይቀጥላል። ነገር ግን ለ3 ቀናት ፀሐይ ከምዕራብ ትወጣለች። ከጌታ ተአምራቶች ከፊሉ በሚመጣበት ቀን ከዚህ በፊት ያላመነች ወይም በእምነቷ መልካምን ያልሰራች ነፍስን ማመኗ አይጠቅማትም ይላል አላህ ሱብሓነሁ ወተዓላ። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ይህንን ጊዜ አትጠብቁ፣ ተመለሱ ብለው ያስጠነቀቁት። በዚያን ጊዜ ሰውየው ፀሐይ መውጣቷን ሲያይ ሁሉም ነገር አብቅተዋል፣ በቃ የደም እንባ ቢያለቅስ እንኳ ምንም አይጠቅመው። ከዚያ በኋላ ክህደት በሰዎች መካከል ይበዛል፣ ሁከትና ግድያ ይስፋፋል። ዝሙት በመንገድ ላይ እስከሚፈጸም ድረስ ሰዎች እንደ እንስሳ ይሆናሉ። በሐላልና በሐራም መካከል ያለውን ልዩነት አያውቁም። ግድያ፣ ደም ማፍሰስ፣ ክህደትና ጥመት በምድር ላይ ይስፋፋሉ። እንዲያውም ከየመን ወይም ከደቡብ አንዲት ነፋስ ትመጣለች፣ ምድርን ሁሉ ታዳርሳለች። የዚህች ነፋስ ዓላማ ምን እንደሆነ ታውቃላችሁ? አላህን የሚያውቅ አንድም ሰው በምድር ላይ እንዳይቀር አማኞችን በሙሉ ነፍሳቸውን ታወጣለች። በዚያን ጊዜ ቁርአን ወይም ሙስሐፎች ይነሳሉ። ማንም ቁርአንን አያስታውሰውም፣ አያውቅም። ላኢላሃ ኢላላህ የሚለውን ቃል እንኳን ትርጉሙን የሚያውቅ አይኖርም። መላው ምድር ላይ ከፊሉ ለከፊሉ ከኛ በፊት ላኢላሃ ኢላላህ የሚሉ ሰዎች ነበሩ ይባባላሉ እንጂ ማንም አያውቅም። ክህደት በምድር ላይ ተስፋፍቷል። በሕይወት መኖር አይገባቸውም፣ አብቅቷል። ሰዎች ወደ ካዕባ መጥተው ድንጋይ በድንጋይ ያፈርሱታል፣ በውስጡ ያለውን ሁሉ ያወጣሉ። ካዕባ ይፈርሳል፣ መዲናም ባዶዋን ትቀራለች። ዛሬ በመዲና በነቢዩ ዓለይሂ ሰላቱ ወሰላም መስጊድ ውስጥ በመቶ ሺዎች የሚቆጠሩ ሰዎችን ታያላችሁ። ነገር ግን በዚያን ጊዜ በመስጂዱ ውስጥ ውሾችና አራዊት እንጂ ማንም የማያልፍበት ጊዜ ይመጣል። አዎ ባዶ ይሆናል፣ ይፈርሳል። ቁርአን ይነሳል፣ ሃይማኖት ይነሳል፣ ዕውቀት ይነሳል። የአላህም ስብሓንሁ ወተዓላ ስም በምድር ላይ አይወሳም። ልክ በዚህ ጊዜ ከደቡብ ከየመን ታላቅ እሳት ትወጣለች። ትልቅ እሳት። እሳቷ በአረብ ገዳ ወይም ጀዚራ ውስጥ መስፋፋት ትጀምራለች። ቀስ በቀስ ትስፋፋለች። ልጆቹን ማትረፍ የቻለ ያተርፋል፣ ሚስቱን ማትረፍ የቻለ ያተርፋል። ሰዎች በፈረስ፣ በግመል፣ በመኪና፣ በማንኛውም ነገር እያንዳንዱ የቻለውን ጭኖ ይሸሻል። ከደቡብ ይሸሻሉ። ወዴት ይሄዳሉ ታዲያ? ወደ ሻም፣ ወደ ሱሪያ ያመራሉ። የመሰብሰቢያና የመቀስቀሻ ምድር አርዱል ማሕሸር ወልመንሸር። እሳቱ ትሰበስባቸዋለች። አንዳንዱ ይወድቅና እሳቱ ትበለዋለች። አንዳንዱ አያመልጥም፣ እሳቱ ታቃጥለዋለች። ያመለጠውም ያመልጣል። የት ይደርሳሉ? ሻም ምድር ላይ፣ በመሰብሰቢያው ምድር። በዚያን ዘመን በምድር ላይ የሚቀሩት እነማን ናቸው? ከፍጥረታት ሁሉ የከፉት። አማኝ የለም፣ አላህን የሚያመልክ የለም፣ አላህን የሚያውቅ የለም። ድንበሮች ሁሉ ተጥሰዋል።
በዚያን ጊዜ ያሉት አላህ ከፈጠራቸው ሰዎች ሁሉ የከፉት ናቸው። አላህ ስብሓንሁ ወተዓላ ጥሩምባ ለሚነፋው ለመልአኩ ኢስራፊል ፍቃድ ይሰጠዋል። አሁን ንፋው። በምድር ላይ ያለው ሁሉ ጠፊ ነው። ኢስራፊል ይነፋል። ከዚያ በኋላ በምድር ገጽ ላይ አንድም ሕያው አይቀርም። ሰውም፣ ጅንም፣ አዕዋፍም፣ አውሬም፣ እንስሳም፣ ነፍሳትም ሁሉም ሕያው ፍጡር ይጠፋል። በእርሷ ላይ ያለው ሁሉ ጠፊ ነው። የጌታህም ሞገስና ችሮታ ባለቤት የሆነው ፊቱ ብቻ ይቀራል። ሱብሓነላህ። ወዳጆቼ ዛሬ ምልክቶችን በዙሪያችን እያየን ነው። ዛሬ የቂያማ ታላላቅ ምልክቶች ዋዜማ ላይ ልንሆን እንችላለን። እውቀቱ አላህ ዘንድ ብቻ ነው። መቼ እንደሆነ አናውቅም። ቂያማ ከነቢዩ ዓለይሂ ሰላቱ ወሰላም ዘመን ጀምሮ ተቃርቧል። ጥያቄው እኛ ለነዚህ ቀናት ተዘጋጅተናል ወይ? በሰላታችን፣ በቁርአናችን፣ በሥራችን፣ በተውበታችን ዝግጁ ነን ወይ? እኔ አትማር አትስራ እያልኩ አይደለም። እንዲያውም ጥሩምባው እንኳን ሲነፋ ብትሰማ ሥራህን ቀጥል። አዎ ነቢዩ ዓለይሂ ሰላቱ ወሰላም በአንዳችሁ እጅ ችግኝ ቢኖር ይትከላት ብለዋል። አዎ ሥራ እስከ መጨረሻዋ ቅጽበት ድረስ ምድርን አልማ። አቁም አልልህም። በተቃራኒው ለዚህች ዱንያ ሥራ አልማት። ነገር ግን ሃይማኖትህ አኺራህ አይረሳ። እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። ለዚህ ቀን ምን አዘጋጀ? ለእነዚህ ጊዜያት ተዘጋጅተሃል? አማኝ ሆይ አስተውል። ልጆችህን አዘጋጅተሃል? ከእነሱ ጋር ተዘጋጅተሃል? አስተምረሃቸዋል? ቁርአንን ወይም ሱረቱል ካህፍን አስጠንተሃቸዋል? ምናልባት ሊደርሱበት ሊኖሩበት ስለሚችሉ እንዲጠነቀቁ የቂያማ ምልክቶች ምን እንደሆኑ ነግረሃቸዋል? አውቃለሁ ዛሬ አንዳንድ አምላክ የለሾች ወይም ኤቲስቶች እና ሴኩላሪስቶች በእነዚህ ቃላት ይስቃሉ። አውቃለሁ ልባቸው ከእምነት ባዶ ስለሆነ ነው። ተዋቸው። እኛ የምንናገረው ለአማኞች ብቻ ነው። እነዚያ ግን ለእነርሱ ሃይማኖታቸው አላቸው። ለእኔም ሃይማኖት ያለኝ። እኔ ለአማኞች የምለው ለዚህ ቅጽበት እንዘጋጅ። አላህ ስለ እነርሱ ለሰዎች ምርመራቸው ቀረበላቸው፣ እነርሱም በዝንጋቴ ውስጥ ሆነው ዘንጊዎች ናቸው ካላቸው ሰዎች አንሁን። ይልቁንም ለእነዚህ ጊዜያት በእውነተኛ ንስሐ፣ ጠቃሚ በሆነ ዕውቀት፣ በመልካም ሥራ እና ጠንካራ ጽኑ በሆነ እምነት የተዘጋጁና የነቁ እንሁን። አላህ ስብሓንሁ ወተዓላ እሱም በመታዘዝና በእምነት ላይ እንዲያጸናን እንዲሁም በአላህ ስብሓንሁ ወተዓላ ላይ በማመን በእስልምና ላይ በአላህና በመጨረሻው ቀን በማመን ላይ እንጂ እንዳይገለን እለምነዋለሁ። ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።